السلام عليكم، كيف حالكم؟ أتمنى أن تكون بخير. أهلا وسهلا بكم إلى دوراتنا اللغات العربية። ሰላም ጤና ይስጥልኝ እንደምን አላችሁ? ብርሃኑ እባላለሁ። ቋንቋዎችና እንዲሁም ሌሎች አጫጭር ኮርሶችን በተለያዩ ፕላትፎርሞች አስተምራለሁ። ዛሬ ደግሞ እንግዲህ ቤዚክ አረቢክ ላንጉዌጅ ኮርሳችን መጥቻለሁ ማለት ነው። ባለፈ ትምህርታችን እንግዲህ የሞጁል 3 መጨረሻ የነበረው ለሰን 12 about shopping and money ስለ ገበያና እንዲሁም ደግሞ ገንዘብን የተመለከተ ለሰን ነበረ። ዛሬ ደግሞ እንግዲህ አዲስ ሞጁል ነው የምንገባው። እንግዲህ በቤዚክ አረቢክ ላንጉዌጅ ኮርሳችን አዲስ ሞጁል ነው። that is ሞጁል 4 about expanding vocabulary and grammar ማለት እስካሁን ስናያቸው የነበሩ አሉ አይደለ በየለሰኑ ሶ እነዚህን ሞር ቮካቡላሪውንና ግራመሩን ሞር ኤክስፓንድ አድርገን ኤክስፓንድድ በሆነ መልኩ የምናይበት ነው ማለት ነው ይሄ ሞጁል። እንግዲህ ይሄ ሞጁል በውስጡ የተለያዩ ለሰኖችን ይዟል ማለት ነው። ከዚህ ውስጥ እንግዲህ ዛሬ የምንማረው ለሰን 13 ነው ማለት ነው። በ13ኛው ለሰን it is about past and future tense በጣም ወሳኝ የሆነ ትምህርት ነው ይሄ ትምህርት። ስለ ፓስት እና ስለ ፊውቸር ቴንሶች ነው ዛሬ የምንማረው ማለት ነው። ስለዚህ በለሰኑ ኦብጀክቲቭ እንጀምራለን ማለት ነው። by the end of this lesson you will understand the past and future tense in Arabic በአረብኛ እንግዲህ ስለ ፓስት እና ስለ ፊውቸር ቴንስ ምን ማለት እንደሆነ በደንብ አንደርስታንድ ታረጋላችሁ ይሄን ትምህርት ከተማራችሁ በኋላ ማለት ነው። ያው ግራመር እንግዲህ ግራመር በኔቸሩ መዋቅር ነው። የመዋቅር ስራ ወይም ደግሞ ይሄ ምንድነው ስርዓት አለው። እያንዳንዱ ቋንቋ ለየራሱ አረብኛ፣ እንግሊዝኛ፣ ፈረንሳይኛ ሁሉም ቋንቋዎች ግራማቲካል የራሳቸው መዋቅር አላቸው። ሶ ያን እንትኑ ነው ማሳያችሁ እኔ ፕሪንሲፕሉ ማለት ነው። ከዛ በኋላ እናንተ እያስፋፋችሁ ትሄዳላችሁ። ሶ ይሄ እንግዲህ የመጀመሪያው የለሰናችን ኦብጀክቲቭ ነው ማለት ነው። ፓስት ኤንድ ፊውቸር ቴንስ አንደርስታንድ ማድረግ። ሁለተኛው ለርኒንግ ኦብጀክቲቫችን ደግሞ learn how to form verbs in both tenses እንግዲህ በፓስትም ሆነ በፊውቸር ቴንስ እንዴት አድርገን ፎርም እናደርጋለን it is about formation ማለት ነው። በምን መልክ ፎርም እናደርገዋለን የሚለውንም እናያለን። ስለዚህ ይሄ ሁለተኛው የለሰናችን ኦብጀክቲቭ ነው። ሶስተኛው የለሰናችን ኦብጀክቲቭ ደግሞ practice using them in real life situations ማለት በዕለት ተዕለት በሚያጋጥሙን ሲቹዌሽኖች እንዴት አድርገን እንደምንጠቀመው ፕራክቲስ ማድረግ ያ በኤግዛምፕል ማለት ነው። ይሄ ማለት በኤግዛምፕል አይተን ፕራክቲስ ማድረግ ማለት ነው። ሶ ይሄ ደግሞ እንግዲህ ሶስተኛው የለሰናችን ኦብጀክቲቭ ነው ማለት ነው። በዚህ ስላይድ እንግዲህ ስንጀምር እንግዲህ አንደርስታንዲንግ ቨርብ ቴንስስ ነው። የቨርቦቹን ቴንስ አንደርስታንድ ማድረግ። አረቢክ ቨርብስ ቼንጅ አኮርዲንግ ቱ ቴንስ አያችሁ ቨርቡ በቴንሱ መሰረት ነው እንግዲህ ቼንጅ የሚያደርገው ፎርሙን ይቀይራል። እሱ እንግዲህ ወደፊት ገና የምናየው ነው እንዴት አድርገን ፎርም እንደምናደርግ ማለት ነው። ሶ ያንን ነው እዚህ ጋር የሚለው ማለት ነው። ስለዚህ ፓስት ሊሆን ይችላል፣ ፕሬዘንት ሊሆን ይችላል፣ ፊውቸር ሊሆን ይችላል ኤንድ ዘ ኦብጀክት ሊሆን ይችላል። ስለዚህ በእነዚህ እንግዲህ ቨርቡ ፎርሙን ይቀይራል ማለት ነው። ቨርቡ ፎርሙን ይቀይራል ማለት ነው። ሌትስ ፎከስ ኦን አልማዲ። አልማዲ ማለት ፓስት ማለት ነው። በነገራችን ላይ አልማዲ ማለት በአረብኛ ፓስት ማለት ነው፣ ያለፈው ጊዜ ማለት ነው። አልሙስተቀባል ደግሞ እንግዲህ ፊውቸር ነው ማለት ነው። አልሙስተቀባል ፊውቸር ማለት ነው። ስለዚህ እነዚህን ቁልፍ የሆኑ ቃላቶችን እንይዛለን። ከዛ እዚህ ስላይድ ላይ እንግዲህ ፓስት ቴንስን ነው የምናይ። ሳብጀክት ፕሮናውኖቹ አሉ። ለእያንዳንዱ ሳብጀክት ፕሮናውን እንዴት አድርገን ፓስት ቴንስ ፎርም እንደምናደርግ ነው እዚህ ጋር የምናየው ማለት ነው። it is very important በጣም ወሳኝ ነው። The past tense is formed by attaching suffixes to a verb root እንግዲህ አረብኛ እንግዲህ ሩት ቨርብ አለው። ሩት ቨርብ ማለት ይሄ በእንግሊዝኛ ኢንፊኒቲቭ እንደምንለው ነው። ራሱን ችሎ ዝም ብሎ ምንም እንትን ሳይል የቆመው ቨርብ ነው። ኢንፊኒቲቭ ቨርብ ኢንፊኒቲቭ አለ። ከዛ ላይ እንግዲህ ሳፊክሶችን ወይም ደግሞ ቅጥያዎችን መጨመር። እነዚህ ቅጥያዎች በጣም ወሳኝ ናቸው ለእያንዳንዱ ሳብጀክት የተለያዩ ስለሆኑ ማለት ነው። አይ ወይም ደግሞ እኔ ለሚለው ሌላ ሳፊክስ ነው። ዩ ወይም አንተ ለሚለው ሌላ ሳፊክስ ነው። ሂ ወይም እሱ ለሚለው ሌላ ሳፊክስ፣ ሺ ወይም እሷ ለሚለው ሌላ ሳፊክስ ኢቲሲ ማለት ነው። ለእያንዳንዱ ሳብጀክት ቨርቦች በዚህ የተደረደሩ ሳብጀክት ቨርቦች አሉ። ሁሉም ሳብጀክት ቨርቦች ናቸው። ለነዚህ ለእያንዳንዳቸው እንግዲህ ሳፊክሳቸው የተለያየ ሳፊክስ ነው። this is the key በቃ ይሄን የያዛችሁ ማለት
ከዛ በኋላ እንዴት አድርጋችሁ ፓስት ቴንስን መመስረት እንደምትችሉ ሶ ሲምፕል። የመጀመሪያው እርምጃችሁ የሚሆነው ምንድነው? ሳፊክሶችን ማወቅ ነው። ከዛ ቨርብ ኢንፊኒቲቭ ቨርቡ ላይ ወይም ደግሞ ሩት ቨርቡ ላይ እየወሰዳችሁ መጨመር ነው ያን ሳፊክስ ማለት ነው። አለቀ ማለት ነው። ስለዚህ ሶ በዛ መልክ ነው የምትይዙልኝ ማለት ነው። ስለዚህ አሁን ሩት ቨርብ ማለት እንግዲህ ካታባ ለምሳሌ እንግዲህ አንድ ኤግዛምፕል እናንሳ። ለምሳሌ ሩት ቨርብ ለምሳሌ ይሄ ካታባ የሚለው ሩት ቨርብ ነው እዚህ ጋር የምናየው ማለት ነው። አሁን እንግዲህ ይሄን ሩት ቨርብ ሳፊክሶችን ወይም ቅጥያዎችን እየጨመርን ለሁሉም ሰብጀክቶች እንዴት እንደምንመሰረት እዚህ ጋር ነው የምናይ ማለት ነው። ካታባ ስለዚህ ምናችን ነው? ሩት ቨርባችን it is root verb ራይት ማለት ነው መጻፍ ማለት ነው። ካታባ ማለት ሩት ቨርብ ነው ምንም ቅጥያ ሳይጨመርበት ማለት ነው። ያ ማለት ወደ ፓስት ቴንስ ሳይቀየር እንደማለት ነው። ሶ ለእያንዳንዳቸው ሳብጀክት እንዴት እንደሆነ እንግዲህ ስናየው ሞር ይገባቸዋል። እንግዲህ ሳብጀክት የመጀመሪያ ሳብጀክት አይ እኔ ማለት ነው። አይ ማለት እኔ ማለት ነው። ስለዚህ አረቢክ ቨርቡ እንግዲህ ስለዚህ ምን ይሆናል ማለት ነው? ካታብቱ ይሆናል ማለት ነው። ካታብቱ አያችሁ ከላይ ሩት ቨርቡ ምንድነው ብያችሁ ነበር? ካታባ ነበር አይደል? ካታባ ነበር። ስለዚህ እዚህ ጋር የምታዩዋትን ይችን እንትን ታ ሌተር ታ ተጨምራለች ማለት ነው። ስለዚህ ምን ሆነ? ቱ አያችሁ ካታባ የነበረው ወደ ቱ ተቀየረና ካታብቱ ካታብቱ። ስለዚህ ይቺ የምታዩት ይቺ ምንድናት ማለት ነው? ሳፊክስ ናት። ሳፊክስ ናት ለማን? አይ ለሚለው እኔ ለሚለው አይ ለሚለው ሳፊክስ ናት ይቺ ማለት ናት። ስለዚህ መጨረሻ ላይ ቱ እንዲሆን ያደረገችው ካታብቱ ጋራባማይ ከኔ ጋር በሉ ካታብቱ። ካታብቱ ማለት አይሮት ማለት ነው። ጽፍ ያለው ነው። አይራይት ቢል ግን እዚህ ጋር እንዳይደበለቅባችሁ እንጂ ፕሬዘንት ቴንሱን እዚህ ጋር ሲል እንትን ልበልላችሁ። እዚህ ጋር ለምሳሌ አክተብ ብል አያችሁ አክተብ ብል አይራይት ማለት ነው። እጽፋለሁ ማለት ነው። ያ ማለት ፕሬዘንት ቴንስ ነው ማለት ነው። ይክቱብ ብል ደግሞ እሱ ይጽፋል ማለት ነው። ይጽፋል ማለት ነው። ጽፏል አይደለም ይጽፋል ነው። እዚህ ጋር ግን አይሮት አልኩ ማለት ጽፍ ያለው ነው። ፓስት ቴንስ it is a past tense ሶ በዚህ መልክ ነው ፓስት ቴንሱን ይሄን ሳፊክስ በመጨመር ነው ፎርም እማረገው ማለት ነው። እንግዲህ መጀመሪያው ላይ በጣም ኤክስፕላኔሽን ያበዛው እንግዲህ ምንድነው ቀላል ለማድረግ ነው። ወደፊት እንትን ያላችሁ ሌሎቹን እነዚህ ስታዩ ቀላል እንዲሆንላችሁ ብዬ ነው የመጀመሪያው ላይ ሞር ኤክስፕላኔሽን አብዝቼ በደንብ አድርጌ ያሳየዋችሁ ማለት ነው። ሶ በዚህ መልክ ነው አንደርስታንድ የምታረጉት ማለት ነው። አሁን ሌሎቹን ስታዩ እናንተ ቀላላችሁ ነው ማለት ነው። አያችሁ ዩ ወይም አንተ ለሚለው እንግዲህ ካታብታ አያችሁ ይሄ ሜል ሲሆን ነው። ወንድ ሲሆንና ሴት ሲሆን ያው ይለያያል። ስለዚህ ሜል ወይም ወንድ ሲሆን ምን እንላለን? ካታብታ። አሁንም ሩት ቨርባችን ካታባ ነበር። እዚህ ጋር ይሄን ጨምረናል። እዚህ ጋርና እዚህ ጋር ያለው ተመሳሳይ ነው። ምን አስተዋላችሁ? እዚህ ጋር ይሄም ተመሳሳይ ነው። ይሄም ቅጥያው ተመሳሳይ ነው። እንዴት ለወንድና አይ ለሚለውና ዩ ለሚለው እንዴት ተመሳሳይ ሆነ ብላችሁ መጠየቅ አለባችሁ ማለት ነው። ሶ መልሳችን ምንድነው የሚሆነው? ባለፈ ያሳየዋችሁ የአረብኛ ፕሮናንሲዬሽን ላይ ሾርት ቮል ያልናቸው ነበሩ። እነዚህ በዚህ የምታያቸው ጭራቶች ማለት ነው። እነዚህ የምታያቸው እዚህ ጋር ምንድን ነበር? ይሄ እዚህ መጨረሻው ላይ እዚህ የምታዩት ዳማ ነው አይደል? ዳማ ደግሞ የኡ ድምጽ ነው ያለው። ስለዚህ ካታብቱ መጨረሻው ኡ ሆኖ እንዲነበብ ያደረገው እዚህ ጋር ያለው ዳማ ነው አይደል? እዚህ ጋር ወረዱ ደግሞ እዚህ ጋር ስትሄዱ ደግሞ እዚህ መጨረሻው ላይ ሌተር ታ ላይ በላይ የምታዩት ምንድነው? ፋታሃ ነው። ፋታሃ ደግሞ የአ ድምጽ ነው። ሶ ካታብታ አ አያችሁ እዚህ ጋር ቱ ነው ያለ፣ እዚህ ጋር ደግሞ ታ ነው ያለ ማለት ነው። ሶ በዚህ መሰረት ነው እንግዲህ ምን ያህል እንግዲህ የእንትን ለውጥ እንደሚያመጣ እዚህ ጋር ታዩታላችሁ። ይሄ የአረብኛ አናባቢ የምንላቸው ሾርት ቮልስ የምንላቸው በጣም ከፍተኛ የሆነ አገልግሎት አላቸው። በነገራችን ላይ በደንብ አሁን ለሰንዋንም ተመለሳችሁ እዩት። ስለዚህ እንደምታዩት ፊደሉ በተመሳሳይ መልክ ነው የተጻፈ፣ ነገር ግን ሾርት ቮል በመለያየታቸው ምክንያትና የአነባበብ ለውጥ በማምጣታቸው ምክንያት የፍች ለውጥ ያመጣሉ ማለት ነው። እስከ ፍች ለውጥ እስከ ማምጣት ድረስ ይደርሳሉ ማለት ነው። እነዚህ ሾርት ቮል የምንላቸው ተመሳሳይ መዋቅር ተጽፈው ነገር ግን ሾርት ቮሉ በመለያየቱ ምክንያት ማለት ነው። ሶ ይሄኛው ካታብቱ ነው፣ ይሄኛው ግን ካታብታ ነው ማለት ነው። በዚያ ምክንያት እንግዲህ ዩ ሮት ይሆናል ማለት ነው። አንተ ጽፈሃል እንደማለት ነው። ፓስት ነው ስለዚህ የመሰረትነው ማለት ነው። እስቲል አሁንም ሳፊክሱ ተመሳሳይ ነው።
ነገር ግን ዊዝ ዲፈረንት ሾርት ቮል በተለያየ የሾርት ቮል አጻጻፍ ሆኖ ነገር ግን ፊደሉ ግን ተመሳሳይ ነው ሳፊክሱ ማለት ነው። ይሄን በደንብ አድርጋችሁ አንደርስታንድ አድርጉት። ስለዚህ አሁን ይሄኛው እንግዲህ እናንተ አንደርስታንድ አድርጋችሁታል ማለት ነው። ዩ ፊሜል ሲሆን ማለት ነው ሴት ሲሆን አሁንም ተመሳሳይ የሆነ አጻጻፍ ነው አይደል? የሚለየው በምንድን ነው? እዚህ ጋር በታች የምታዩት ጭረት ምንድናት? ካስራ ናት። ካስራ ደግሞ የኤ ድምጽ ነው ያለው ብያችኋለሁ ባለፈው ለሰሙ አስተምራችሁ። ተመሳሳይ ተጽፎ እያለ በተመሳሳይ ፊደል ተጽፎ እያለ ነገር ግን በሾርት ቮሉ መለየት ምክንያት ይቺ ቲ እንድትሆን አድርጓታል። ካታብቲ ልትሉ ነው ማለት ነው። ካታብቲ አላችሁ ማለት ደግሞ ለሴት ሆነ ማለት ነው። ስለዚህ ዩ ሮት ሴቷን ነው አንቺ ጽፈሻል እያልካት ነው ማለት ነው። አንቺ ጽፈሻል እያልካት ነው ማለት ነው። እነዚህ ሶስቱ በተመሳሳይ አጻጻፍ ተጽፈው ነገር ግን በተለያየ የሾርት ቮል ኮንስትራክሽን የተደረጉ በመሆናቸው ምክንያት የተለያየ ፍች ኑሯቸው የተለያየ የፓስት ቴንስ እንትን ያስተላልፋሉ ማለት ነው። ስለዚህ አይ ሮት እኔ ጽፋለሁ ነው። ዩ ሮት አንተ ትጽፋለህ ነው ለወንድ። ዩ ሮት አንቺ ትጽፊያለሽ ለሴት ማለት ነው። በዚህ መልክ አጻጻፋቸው ተመሳሳይ ቢሆንም በዚህ መልክ ነው እንትን የሚሉ መዋቅራቸው ማለት ነው። within the same suffix with different short vowel construction ማለት ነው። ጀሚለን ጅደን። ከዛ ይሄኛው ደግሞ እንግዲህ ሂ የሚለው አንተ ለሚለው ደግሞ በሚገርም ሁኔታ እንግዲህ ይሄ ሂ ለሚለው ሩት ቨርቡን ራሱን ነው የሚወስድ። this is Arabic rule። ስለዚህ ራሱን ሩት ቨርቡን ነው የሚወስድ። ሂ ለሚለው ራሱን ሩት ቨርብ ነው የሚወስድ እዚህ ጋር ማለት ነው። ስለዚህ ካታባ የሚለውን ራሱን ሩት ቨርቡን ይሄን ሩት ቨርብ ይወስዳል ማለት ነው። በጣም አሪፍ። ሺ ለሚለው ወይም አንቺ ለሚለው ደግሞ እንግዲህ ካታባት አያችሁ፣ ካታባት ሽዕሮት። አሁን ካታባት የሚለው እንግዲህ ምንድነው እዚህ ጋር ባለው የሾርት ቮል መዋቅር ነው እንደዚህ እሷ ትጽፋለች ወደሚለው የተቀየረ ማለት ነው። በነገራችን ላይ እዚህ ጋር ልነግራችሁ የምፈልገውና ባለፈ ለሰኑ ላይ ያላስተማርኳችሁ ነው ዛት ማች ኢምፖርታንትም ስላልነበረ መሰለኝ ያለፉት የሾርት ቮል አለ ብዙ ጊዜ የማንጠቀመው ስለሆነ ነው ያሳየዋችሁ። ፋታሃ፣ ካስራ እና ዳማ ዋና የሚባሉትን ሶስቱን ብቻ ሾርት ቮሎች ነው ያሳየዋችሁ። ነገር ግን ሌላ ደግሞ ሱኩን የሚባል ሾርት ቮል አለ። ሱኩን ማለት የአ ድምጽም አይደለም፣ የኢ ድምጽም አይደለም፣ የኡ ድምጽም አይደለም። እንዴት አድርጌ ላስረዳችሁ መሰላችሁ? አሁን በአማርኛ ለምሳሌ በቡ ቢ ባ ቤ ብ ቦ። አሁን ብ አላ ብ ያ ማለት ስድስተኛው ፊደል ነው የምንለዋ። በቡ ቢ ባ ቤ ብ ቦ ብ የምትለዋ ማለት ነው። ያ ማለት ስድስተኛ የአማርኛውን ስድስተኛውን ድምጽ የሚይዝ ማለት ነው ይሄ ማለት እና በዛ መልክ ያለው ይሄ ሱኩን ይባላል። ይቺ እዚህ ጋር የምታዩት ሱኩን ነው እዚህ ጋር የሚቀመጠው ማለት ነው። ስለዚህ ያ ማለት እንዳለ ስድስተኛው ፊደል እንደያዘ እንትን ይላል እንደማለት ነው። በዛ መልክ አንደርስታንድ ታደርጉታላችሁ ማለት ነው። ኤኒዌይስ እዚህ ጋር ሱኩን ነው ያለው እንደምታዩት እዚህ ጋር ይቺ ክብ ዜሮ ምልክት ናት ሱኩን ማለት። ስለዚህ ሱኩን በሚኖር ጊዜ ራሱን የኢንፊኒቲቭን ወይም የሩት ቨርቡን እንትን ይወስዳል እንደማለት ነው። በዚህ ትይዙታላችሁ ማለት ነው። የበለጠ ደግሞ በደንብ ድገምልን ካላችሁ ስለ ሾርት ቮሎች ሱኩንን አካትቼ ሌላ ጊዜ ሰፊ ትምህርት ልሰራላችሁ እችላለሁ ማለት ነው። ስለዚህ ካታባት እንግዲህ በዚህ መልክ ነው። ይሄ ሮት ነው። ዊ ወደሚለው ሲሄድ እኛ ማለት ነው። ይሄ ዊ የሚለው ደግሞ ካታብና አያችሁ፣ ካታብና አሁን ሎንግ ቮል ነው የተጠቀመ እዚህ ጋር። ምክንያቱም አሊፍ ምንድነው ሎንግ ቮል ነው። ባለፈ ስናይ እነ ያ አሊፍ እነዚህ ምንድናቸው ብለናል? ሎንግ ቮል ናቸው። ስለዚህ መጨረሻ ላይ አሊፍ አለ ማለት ነው። እቺ አሊፍ አለች፣ የአ ድምጽ ነው። ካታብና ዊሮት ማለት ነው። እኛ ጽፈናል ነው። እኛ ጽፈናል ማለት ነው። ስለዚህ እቺ መጨረሻ ላይ ያለችው እናት ማለት ነው። እንትኗ ቅጥያዋ እቺ መጨረሻ ላይ ያለችው ሳፊክስ ነው የምትወስዱ ማለት ነው። ና የምትለዋን ቅጥያ ማለት ነው። ዘይ የሚለው ደግሞ ወንዶች ለሆኑ ብዙ ወንዶች ሲሆኑ ካታቡ አያችሁ፣ ካታቡ
መጨረሻ ላይ ዋውና አ አለ። አሁንም ሎንግ ቮል ነው መጨረሻ ላይ ቢኮዝ አሊፍ ስለሆነ ማለት ነው። ስለዚህ ካታቡ ዘይሮት ማለት ነው። አሁንም ዘይሮት ለፊሜል ብዙ ሴቶች ሲሆኑ ካታብና ይሄኛው ካታቡ ነው። ይሄኛው ደግሞ ካታብና ዘይሮት ማለት ነው። ዘይሮት ማለት ነው። ስለዚህ በዚህ መልክ እንጠቀማለን ማለት ነው። ስለዚህ past tense uses no prefix only suffixes ፕሪፊክስ የሚባል አይጠቀምም ማለት ነው። ሳፊክስ ነው የሚጠቀም። ሳፊክስ እና ፕሪፊክስ ልዩነቱ ምንድነው? ሳፊክሶች መጨረሻ ላይ ናቸው። ፕሪፊክስ ደግሞ መጀመሪያ ላይ። አሁን እዚህ እንደምታዩት ይሄ ሩት ቨርቡ አለ። ከሩት ቨርቡ እዚህ ጀርባ መጀመሪያ ላይ ምንም አይነት ቅጥያ የለም እንዳለ ነው ማለት ነው። ስለዚህ ፕሪፊክስ ምንም አይነት ፕሪፊክስ አልተጠቀመም ማለት ነው። አሁን ደግሞ እንግዲህ ፊውቸር ቴንስ እናያለን ማለት ነው። አልሞስት ታቃባል ፊውቸር ቴንስ ማለት ነው። The future tense is formed by adding the prefix አያችሁ ቅድም ሳፊክስ ነበር የተጠቀምነው እዚህ ጋር ደግሞ ፕሪፊክስ ነው የምንጠቀም ማለት ነው። the prefixes ሳ እና ሳውፍ አማራጭ ነው። ሳ መጠቀም እንችላለን ወይም ደግሞ ሳውፍ መጠቀም እንችላለን የቃላችን መጀመሪያ ላይ ማለት ነው። ስለዚህ ፕሬዘንት ቨርቡ አለ። ለምሳሌ ኤግዛምፕል እዚህ ጋር ዩክታቡ አለ። አያችሁ ዩክታቡ ሂ ራይትስ ነው። እንግዲህ ዩክታቡ ቅድም እንዳልኳችሁ ኖርማሊ ፕሬዘንት ቴንስ ነው። ይሄ ፕሬዘንት ቴንሱ ነው። ይሄ ወደ ፊውቸር ሳይቀየር ማለት ነው። ፊውቸር ቨርቡ ደግሞ እንግዲህ ሳይክታቡ አያችሁ ሳይክታቡ ሂ ራይት። አሁን እዚህ ጋር ሳ ምትጨመርና እዚህ ጋር ዩክታቡ ነበር። እዚህ ጋር ግን ሳ ስለጨመርነ ይችኛዋን ፕሪፊክስ ስለጨመርና ሳይክታቡ ሂ ዊል ራይት ይጽፋል ማለት ነው። ይጽፋል ቢጽፍ ነው እንደማለትም ይሆናል ማለት ነው። ሶ እንግዲህ ኤግዛምፕሎቹን ስናይ በዚህኛው አረብኛው አለ፣ በዚህኛው ፕሮናንሴሽኑ አለ፣ በዚህኛው ደግሞ የእንግሊዝኛ ፍቹ አለ ማለት ነው። እንያቸው እንግዲህ አንድ ባንድ። ሳአዛቡ አይ ዊል ጎ ማለት ነው። ሳአዛቡ አይ ዊል ጎ ልሄድ ነው እያለ ነው ማለት ነው። አይ ዊል ጎ ማለት ነው። ስለዚህ ይችን ሳ ጨመረ። አዛቡ እሄዳለሁ ነበር። ሳ ምትለዋን ሳአዛቡ ሲል ደግሞ እሄዳለሁ እያለ ነው ማለት ነው። እዚህ ጋር ደግሞ ሳታክቱብና ድገሙት። ሳታክቱብና ስለዚህ ወንድ ለሆነ እሱ አንተ ትጽፋለህ እያለ ነው ማለት ነው። አንተ ትጽፋለህ እያለ ነው ማለት ነው። ይሄኛው ደግሞ ሳውፋ ያፍካሙ he will understand ማለት ነው። ያፋሙ አንደርስታንድ ያደርጋል ወይም ደግሞ he understands ነው። he understand ነው። ሳውፋ የሚለውን ስንጨምረው ደግሞ ይሄኛውን ፕሪፊክስን የጨመርነው ማለት ነው። ስለዚህ he will understand ይሆናል ማለት ነው። ጃሚል አንጅልን you can use ሳ ወይም ደግሞ ሳውፍ both indicate the future ሁለቱም ኢንዲኬት የሚያደርጉት ፊውቸርን ነው ማለት ነው። ጃሚል አንጅልን እዚህ ጋር ስላይድ ደግሞ የምናየው ታይም ወርድስ ነው። የታይም ወርዶችን በጣም ወሳኝ ስለሆኑ እንያቸው የታይም ወርዶችን ማለት ነው። በዚህኛው አረብኛው አለ፣ በዚህኛው ፕሮናንሴሽኑ አለ፣ በዚህኛው ደግሞ የእንግሊዝኛ ፍቹ አለ ማለት ነው። የመጀመሪያውን ስናየው አምሲ yesterday ማለት ነው፣ ትናንት ማለት ነው። እነዚህ በጣም ወሳኝ ቃላት ስለሆኑ ነው። እዚህ ጋር ስናነበው ምን ብለናል? ቅድም ያልኳችሁ ሱኩን ተጠቅመናል። ሱኩን እንግዲህ የአማርኛው ስድስተኛው ፊደል ነው። በቡ ቢ ባቤ ብ ስድስተኛው ፊደል ነው። ስለዚህ የዚያን አይነት ድምጸትን የሚወስድ ማለት ነው። ምን ያልና አምሲ እዚህ ጋር ደግሞ ምን አለ? ሲ እንዲሆን ያደረገው ምን አለ? ካስራ አለ። ካስራ የኢ ድምጽ ስለሆነ ስለዚህ አምሲ yesterday ማለት ነው። ኦኬ አልያው ካራራማይ አልያው ማለት ነው ቱዴይ ማለት ነው። አልያው ማለት ቱዴይ ዛሬ ማለት ነው። ይሄኛው ደግሞ ጋዳን ካራራማይ ጋዳን ቱሞሮ ማለት ነው፣ ነገ ማለት ነው። ይሄ ማለት ነገ ማለት ነው። ፊ አልሙስታቀባል ካራራማይ ፊ አልሙስታቀባል ኢን ዘ ፊውቸር ማለት ነው። ወደፊት ገና ወደፊት የሚሆን ለማለት ነው። ይሄ ማለት ይሄ ነገ ነው። ይሄ ግን ወደፊት የሚሆን ማለት ነው። በጣም አሪፍ። ቃብላ ብዙ ጊዜ በስፖከን አረቢኩ ጋብላ ብሎ ያነቡታል። ነገር ግን በዚህ በመደበኛው እኔ አሁን እያስተማርኳቸው ያለ
መደበኛ ወይም ደግሞ ሞደርን ስታንዳርድ አረቢክ የሚባለው ነው። በስፖከን አረቢኩ ግን ጋብላ ብለው ያነቡታል። እኔ በዚህኛው ግን ቃብላ ማለት ቢፎር ማለት ነው። በዓዳ አፍተር ማለት ነው፣ በኋላ ማለት ነው። ሶ እነዚህን እየደጋገማችሁ በደንብ ፕራክቲስ አድርጓቸው፣ በጣም ወሳኝ የሆኑ ቃላቶች ስለሆኑ ማለት ነው። ጀሚል እንግዲህ አሁን እንግዲህ ኤግዛምፕል ሴንቴንስ ፎር ፓስት ቴንስ ለፓስት ቴንስ ኤግዛምፕል የሆኑ ኤግዛምፕሎችን አየት እናደርጋለን ማለት ነው። አና ዘሃብቱ ኢላ አልሱቅ አይ ዌንት ቱ ዘ ማርኬት ወደ ገበያው ሂጄ ነበረ እያለ ነው ማለት ነው። ወደ ገበያ ሂጄ ነበረ እያለ ነው ማለት ነው። እናንተ የደጋግማችሁ ፕራክቲስ አድርጉታላችሁ። ሁዋ አካላ አልጣዓም አያችሁ። ሂ ኤት ዘ ፉድ ምግቡን በልቷል ነው ያለፈ ነው። አሁን ይሄ ለምሳሌ ምግቡን በልቷል እያለ ነው ማለት ነው። ናህኑ ዳራስና አልአረቢያ ዊ ስተዲድ አረቢክ እኛ አረብኛ አጥንተናል ማለት ነው። ሶ በዚህ መልክ ፓስት ቴንስን አንደርስታንድ ታደርጉታላችሁ። ለፓስት ቴንስ ኤግዛምፕሎች ናቸው እነዚህ ማለት ነው። በዚህኛው ላይ ደግሞ የምናየው እንግዲህ ኤግዛምፕል ሴንቴንስ ፎር ፊውቸር ቴንስ ነው። ሰአዘሃቡ ኢላ አልማክተባ አይ ዊል ጎ ቱ ዘ ላይብረሪ ወደ ላይብረሪው እሄዳለሁ ነው። አይ ዊል ጎ ነው ፊውቸር ነው፣ እሄዳለሁ ነው እዚህ ጋር እንትኑ መልእክቱ ማለት ነው። ሰውፋ ያሽራቡ አልማአ ይሄኛው ደግሞ ሰውፋ ያሽራቡ አልማአ ውሃ ይጠጣል ነው። ሂ ዊል ድሪንክ ዋተር ውሃ ይጠጣል ማለት ነው። ሳናላቡ ኩራአት አልቃዳም ዊ ዊል ፕሌይ ፉትቦል አላቡ ማለት መጫወት ነው። ሳናላቡ ሲል ደግሞ እንጫወታለን ነው። ኩራአት አልቃዳም ደግሞ ፉትቦል ማለት ነው። ኩራአት አልቃዳም ፉትቦል ማለት ነው። ሶ በዚህ መልክ ነው እንግዲህ እንደ ኤግዛምፕል ያነሳውላችሁ እኔ። እናንተ ደግሞ የበለጠ ሌሎች ቃላቶችን እየወሰዳችሁ በዚህ ፎርማት መሰረት እያስገባችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። እንግዲህ ሪካፑን ስናየው እንግዲህ ፓስት ቴንስ ማለት ሳፊክስ ኦንሊ ነው የሚጠቀመው። ሳፊክስ ነው የሚጠቀመው በፊት ለፊቱ ነው። ከቃላቱ ፊት ለፊት ነው ቅጥያዎችን የሚጨምር ፓስት ቴንስ ከሆነ ማለት ነው። ቅጥያዎቹ ምን ናቸው? እናንተ በደንብ የምታጠኗቸው ይሆናል። ፊውቸር ቴንስ ከሆነ ደግሞ ዩዝ ሳ ወይም ደግሞ ሳውፍ ያ ማለት ፕሪፊክስ ናቸው እነዚህ። ፕሬዘንት ቨርብ ፕላስ ፕሬዘንት ቨርብ አድርጋችሁ መጠቀም ትችላላችሁ። ከፕሬዘንት ቨርቡ ጋር ሳ ወይም ደግሞ ሳውፍን በማስገባት መጠቀም ትችላላችሁ ማለት ነው። ሶስተኛው ሪካፓችን ፕራክቲስ ዊዝ ኮመን ቨርብስ ኤንድ ታይም ኤክስፕሬሽንስ ነው። እንግዲህ ኮመን የሆኑ ቨርቦችን እና ታይም ኤክስፕሬሽኖችን ቅድም እንዳልኳችሁ እኔ መግቢያውን ከሰጠኋችሁ እናንተ ደግሞ በደንብ ፕራክቲስ ማድረግ ትችላላችሁ ማለት ነው። ስታርት ኮምባይኒንግ ቴንስስ ኢን ሾርት ኮንቨርሴሽን እንግዲህ በተለይ አጭር ኮንቨርሴሽኖችን በማዘጋጀት እንዳልኳችሁ እንግዲህ ኮምባይን በማገናኘት አካሄዱን ወይም ደግሞ ስትራክቸሩን ካሳየኋችሁ እናንተ እንደዛ አጫጭር ኮንቨርሴሽኖችን በማዘጋጀት ሞር ፕራክቲስ ማድረግ ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረን ትምህርት ይሄን ይመስላል ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። ታንክ ዩ ፎር ዋቺንግ ሹክራ ኢላ አልሙታባአ ኢላ ሊካ ፊ አዳሪስ አካዳሚ ማዓ ሰላማ